እስከዛሬ በቻናላችን ውስብስብ በሆነ መንገድ ስለተገደሉ ሰዎች ታሪክ ብዙ አውርተናል። እስኪ ዛሬ ደግሞ በጣም በማይረባና ለቀልድ ብለው ባደረጉት ድርጊት ህይወታቸውን ያጡ ሰዎችን ታሪክ ልንገራችሁ። ያ ብዙ መንገድ አለ እግዚአብሔር የሰጠንን ክቡር ህይወት የምናጣበት ተራ መንገድ። አንድ ስምንቱን እንመለከታለን ዛሬ። የመጀመሪያው ጌሪ ሆይ ይባላል። ሰውየው በካናዳ ቶሮንቶ አለ የሚባል ጠበቃ ነበር። ብዙዎች በራሱ ያለውን መተማመን የሚያደንቁለት ጎልማሳ ነው። ቢሮ ውስጥ እሱ ካለ ሁልጊዜም ሳቅ፣ ጨዋታና ቀልድ እንደማይጠፋ የስራ ባልደረቦቹ ምስክር ናቸው። ቀለኝነቱ በሰዎች ዘንድ ተወዳጅነትን ቢያተርፍለትም ለራሱ ግን ምንም አልጠቀመው። ይልቁንም እየቀለደ በአሰቃቂ ሁኔታ የሞተ ብቸኛው ጠበቃ አድርጎታል። ምን እንደተፈጠረ ልንገራችሁ። ዕለቱ ሐምሌ 2 1985 ነበር። ጌሪ እንደ ሁልጊዜው በጠዋት ቢሮ ተገኝቷል። በዕለቱ የነበረው ስራ ግን ጥብቅና መቆም ሳይሆን ለልምምድ የመጡ የህግ ተማሪዎችን ማሰልጠን ነበር። ልበ ሙሉ ጌሪ ከተማሪዎቹ ፊት ቆሞ ድምፁን ከፍ አድርጎ እየተናገረ ነበር። የጎበዙን ጠበቃ ዝና ሰምተው የመጡ ተማሪዎች ድምፃቸውን አጥፍተው የሚናገረውን በጥሞና እየሰሙ ነበር። ሙሉ ቀልባቸው እሱ ላይ መሆኑን ያወቀው ጌሪ በራስ መተማመኑ እየጨመረ አለ አይደለ፣ በቃ እንዴት አድርጌ የበለጠ በራስ መተማመን ላሳይ እያለ ሄድና ተማሪዎቹን ይበልጥ ማስደመም ይፈልጋል። ያደረገውን ማመን አትችሉም። በመስታወት የተከለለውን ግድግዳ እየተንደረደረ ሄዶ በሙሉ አቅሙ ይገጨዋል። እንግዲህ የስልጠናው አካል ነው። የሆነ ነገር ፕሩፍ ለማድረግ ፈልገው ነው። ጌሪ ይህንን ሲያደርግ የመጀመሪያው አይደለም። ከዚህ በፊት የስራ ባልደረቦቹ ባሉበት ደጋግሞ አድርጎት ያውቃል። ይህንን ሮጡ ግድግዳ ጋር መጋጨት፣ የመስታወት ግድግዳ ጋር አሮን ነው። ማን ጥሩ አይዲያ ያለው ወይ ደግሞ የመስታወት ማስታወቂያ ስራልን ያለው ማሳየት የፈለገው በእርግጥ የእሱን ጥንካሬ ነበር። በዛ ውስጥ ደግሞ የመስታወቱም ጥንካሬ ይገለጻል። መስታወቱ ምንም ያክል ቢመታ የማይሰበር እንደሆነም አምኗል። ተማሪዎቹ ፊት ግን ያመነው መስታወት የዛን ቀን ከዳው። እናም ጌሪ ከነበረበት 24ኛ ፎቅ ወደ መሬት ወደቀ። እየሮጠ ሄዶ ሲጋጨው መስታወቱን ሙሉ በሙሉ ነበር የረገፈው። እናም በርቅሶት ወጣና ከ24ኛ ፎቅ ላይ መሬት ላይ ተፈጠፈጠ። ያው መገመት እንደምትችሉት በህይወት ሊተርፍ አልቻለም። ሰዎቹ የተፈጠረውን ታሪክ ሲሰሙ ከማዘን ይልቅ ምን አይነት ስብዕና እንዳለው ይጠይቃሉ። ሰዎችን ለማስደሰትና ቀልባቸውን ለመሳብ በሚል ኃላፊነት የጎደለውን ድርጊት መፈጸም ራስን ሊያሳጣ ይችላልና ጠንቀቅ ማለቱ አይከፋም የሚል መልእክት ያስተላልፋሉ። እኔም አስተጋባዋለሁ። ሁለተኛው ታሪካችን ዴቪድ ግራንድማን ነው። ይሄኛው ባለ ታሪክ ደግሞ ከቁልቋል ጋር ተጣልቶ ህይወቱን ያጣ ግለሰብ ነው። ሰው እንዴት ካላጣው ነገር ከእጽዋት ለዛውም ከቁልቋል ጋር ይጣላል? ሚን ጽጌረዳ ያለ። ለማንኛውም ምን እንደተፈጠረ ልንገራችሁ። ዴቪድ ግራንድማን የአሪዞና ሰው ነው። አሜሪካ ውስጥ አሪዞና በሙቀቱ የሚታወቅ በጣም ብዙ ቁልቋል፣ ቅንጭብት፣ እባብ ኤቭሪ ሬፕታይልስ ዩን ኢማጂን ያለበት ሀገር ነው። ከጓደኞቹ ጋር የተኩስ ልምምድ ማድረግ በእጅጉ የሚያስደስተው ሰው ነው ዴቪድ። ህይወቱ ያለፈ ቀንም ልክ እንደ ሁልጊዜው ጥይቱን ይዞ ወደ በረሃ ከጓደኞቹ ጋር በመሆን አቅንቷል። ይህ በአሪዞና ውስጥ የተለመደ የተኩስ ልምምድ አይነት ነው። በርቀት ሆኖ ቁልቋሎችን በጥይት መቦርቆስ። እናም የሄደበት ቦታ ሳጓረስ የተባለ የቁልቋል አይነት በብዛት የሚገኝበት ቦታ ነው። ይህ ዝርያ ብዙ ቦታ ባለመኖሩ ጥብቅ ደን ነው ብላችሁ አስቡት። እጅግ ግዙፍና በውስጡ መጠኑ ከፍ ያለ ውሃ መሸከም የሚችል የቁልቋል ዝርያ ነው። ቁመቱም ቢሆን እስከ 8 ሜትር ይደርሳል። ዴቪድ ግራንድማን በድፍረት ጦርነት የገጠመው ከዚህ ቁልቋል ጋር ነው። ያለምንም ምክንያት በያዘው ጥይት ደጋግሞ ቁልቋሉ ላይ ተኩስበታል። ጥይቱን መቋቋም ያቃተው ቁልቋል ገሚሱ ተከፍሎ ይወድቃል። ከስር የነበረው ደግሞ ዴቪድ በፍጥነት ከቦታው መንቀሳቀስ ባለመቻሉ ሙሉ በሙሉ 8 ሜትር የሚረዝሙ ያ ትልቅ ቁልቋል እላዩ ላይ ያርፍበታል። እና አሟሟቱ እጅግ የሚዘገንን ነበር። ወደ ቀጣዩ ታሪክ ልውሰዳችሁ። ሶስተኛ ባለ ታሪካችን ዴሪክ መንሮ ይባላል። የ32 ዓመቱ ወጣት እጅግ አድካሚ የስራ ቀን ካሳለፈ በኋላ ባልጠበቀው አደጋ ህይወቱን አጥቷል። ዴሪክ መንሮ ስራው መጋዘን ውስጥ ፎርክሊፍት ኦፕሬተር ነው። ፎርክሊፍት ቀኑን ሙሉ ኦፕሬት ማድረግ ምን ያህል አድካሚ እንደሆነ እኔ ልነግራችሁ እችላለሁ ከዚህ በፊት ስለማውቀው። ለ14 ሰዓታት ስራ ላይ ካሳለፈ በኋላ ትንሽ ረፍት ማድረግ ይፈልጋል። ቁጭ ሲል መብላት የፈለገው ደግሞ ቸኮሌት ነው።
ህይወቱን የቀጠፈው የዚህ ቸኮሌት ጉዳይ ነው። ብዙ አትጓጉለ ቸኮሌቱን የሚገዛው እዛው ስራ ቦታ ካለ ቬንዲንግ መሽን ነው። ሀሳቡ ገንዘቡን ማሽን ውስጥ ከቶ ከዛ ቸኮሌቱን ተቀብሎ መሄድ ነበር። እንዳሰበው ግን አልሆነም። ማሽኑ ገንዘቡን ከተቀበለ በኋላ ቸኮሌቱን አልሰጥም ይላል። በነገራችን ላይ በጣም የሚያበሳጭ ኦፍኮርስ አሰሪዎቻችሁ ወይም የድርጅቱ ባለቤቶች ያ ገንዘብ ካልተመለሰላችሁ ወዲያ ማሽኑ ካልመለሰው ወይም የምትፈልጉትን ፕሮዳክት ካልሰጣችሁ ትንሽ የምትሞላ ፎርም አለች። እሱን ሞልታችሁ ታስቀምጣላችሁ። በሚቀጥለው ቀን ካሹን ይሰጧችኋል። ወይም ደግሞ 2-3 ቀን ሊያስጠብቅ ይችላል። ግን በወቅቱ ያንን ነገር በጣም ለፈለገ ሰውና ሌላ የካሽ አማራጭ ለሌለው ሰው በጣም የሚያናድድ ነገር ነው። ሁሉም ሰው የተለመደ ነገር ያደርጋል። እናም ያ የተለመደ ነገር ምንድን ነው? ሰዎች የማሽኑን ጎን መታ ያደርጉታል። ከዛ የያዘውን ስናክ ያወጣል። አንዳንዴ ስናኩ መውጣት ጀምሮ ስታክ ያደርጋል። ነቅነቅ ስታደርጉት ቬንዲንግ መሽኑን ይጥልላቸዋል። እናም ዴሪክም ሌላ ገንዘብ ላለመክፈል ወይም ይሄኛውን ገንዘብ መልሱልኝ አትመልሱልኝ ሰጣ ገባ ውስጥ ላለመግባት ማሽኑን መታ ማድረግ ይጀምራል። የወረደ ነገር ግን አልነበረም። በስራ የዛለው የዴሪክ ድካም ከንዴቱ ጋር ተቀላቅሎበት ስሜቱን መቆጣጠር ያቅተውና ማሽኑን በኃይል ይመተዋል። እናም ያ ማሽን በጣም ሄቪ ነው። ባይዘው 400-600 ፓውንድ አይሆንም። ዴሪክ ላይ ወደቀበት። እናም እዛው ላንች ብሬክ ውስጥ ህይወቱ ሊያጣ ችሏል። ትራቪስ ማጊ አራተኛው ባለ ታሪካችን ነው። ይህ ግለሰብ ሁሌም ሰዎችን የሚያስገርም ድርጊት መፈጸም የሚወድ አይነት ሰው ነው። ለምሳሌ የሆነ ጊዜ የቀብር ስነስርዓት ላይ የጉሬላ ልብስ ለብሶ ሄዷል። ቀብሩ ላይ የታደሙ ሰዎች በአግራሞት እያዩት ምን ነው ሲሉት ሟች ይህን አለባበሴን ሲያይ ይስቃል ብዬ ነው። እንግዲህ እንደዚህ ያለ ሰው ነው። ግለሰቡ ሁልጊዜም ቢሆን የተለየ ነገር በማድረግ የሰው ቀልብን መስረቅ ነው ፍላጎቱ። ይህ ድርጊት ግን መጨረሻውን አላሳመረለትም። ከጓደኞቹ ጋር እየተዝናኑ ባለበት ድንገት ጠረጴዛ ላይ በመቆም አዲስ ነገር እሞክራለሁ ይላል። ለበዓል ማድመቂያ የሚያገለግለውን ተለቅ ያለ ርችት አፍ ውስጥ አድርጎ ገመዱን በእሳት ሊያያይዝ መሆኑን ያለማስተዋል ይናገራል። ኦኬ ጓደኞቹ የጀመረው ቀል የማይጥም መሆኑን ቢገልጹለትም እሱ ግን የሚሰማ አይነት ሰው አይደለም። አንዳንዶች አሉ አይደል አይ ጋት ዲስ ማድረገውን አውቃለሁ የሚለው አይነት እንደዛ ነው። እቅዱ የርችቱን ገመድ ለኩሶ ልክ መያያ ሲጀምር በፍጥነት ከአፉ አውጥቶ መወርወር ነበር። ከማን ሰው የሰራው ነገር ነው፣ ምንም ሊፈጠር ይችላል። ሆኖም ከእርሱ ይልቅ የርችቱ ፍጥነት በለጠ። እናም እንደምትገምቱት ርችቱ አፉ ውስጥ እንዳለ ፈነዳ። ርችት ስላችሁ ትንንሿ ኢትዮጵያ ያለችው እንዳትመስል። እሷን ብትሆን በነገራችን ላይ ጉንጫችሁን ለመበርቆስ በቂ ነች። አፋችሁ ውስጥ አድርጋችሁ ሞክሩት አላችሁ። እናም ወንድማችን አሳዛኝ በሆነ ሁኔታ ህይወቱን አጣ። ሌላው የቅርብ ጊዜ ትዝታችን የሆነው የኢትዮጵያዊው ፓስተር ዶጮ እሸቴ ነው። ፓስተር ዶጮ ህይወታቸው ያለፈው በፈረንጆቹ አቆጣጠር 2018 ላይ ነው። ፓስተሩ ሁሌም ተአምር ለማሳየት የሚጥሩ ሰው ናቸው ይባልላቸዋል። ተከታዮቻቸውን ለማብዛት ሲሉም ወደ አባያ ሐይቅ ወርደው የተአምራቸውን ቀን ይቆርጣሉ። አባያ ሐይቅ እንደሚታወቀው ትልልቅ በሆኑ አዞዎች የተሞላ ነው። በነገራችን ላይ አፍሪካ ውስጥ ካሉ አስፈሪ አዞዎች መካከል አርባ ምንጭ አባያ ሐይቅ ላይ ያሉት ዋነኞቹ ናቸው። ሂደው ዋና መስወጣ አዞዎቹ ቁመታቸው እስከ 6 ሜትር የሚረዝሙ፣ ክብደታቸው ደግሞ በአማካኝ 1000 ኪሎ ግራም የሚመዝኑ ናቸው። በአማካኝ 60 ኪሎ ግራም የሚመዝኑ ወይም 80 ኪሎ ግራም የሚመዝኑ ወጠምሻ ወንዶች ከዚህ አዞ ጋር ለመታገል 12 ሰዎች ያስፈልጋሉ የእሱን ክብደት ማች ለማድረግ። ፓስተር ዶጮ እነዚህ አዞዎች በሚገኙበት ቦታ ነው ተአምር ልስራ ብለው የተነሱት። ተአምሩ የሚፈጸምበት ቀን ደርሶ ሰዎች ሐይቁ ዙሪያ ተሰባሰቡ። ከተሰበሰቡት ሰዎች መሃል በፍጹም መሆን አልፈልግም። ፓስተር ዶጮ የመጀመሪያ ድርጊታቸው 80 አማኞችን ማጥመቅ ነበር። የአባያ ሐይቅ አይዞች ግን 80ዎቹ ሰዎች እስከሚጠመቁ ትዕግስት አልነበራቸው። ፓስተሩ ገና የመጀመሪያውን ምዕመን እንዳጠመዱ አንዱ አዞ እግራቸውን ወደ ሐይቁ በመጎተት ይዞ ገባ። በአካባቢው ያሉ አሳ አጥማጆች የፓስተሩን ሕይወት ለማዳን ቢሞክሩም ሊያተርፏቸው ግን አልቻሉ። ማንም አይችልም። በእግራቸው በጀርባቸውና በእጃቸው ላይ የሚዘገንን ጉዳት ደርሶባቸው ሕይወታቸው እዛው ሐይቁ ላይ ሊያልፍ ችሏል። ነፍስ ይማር ፓስተር ዶጮ። ስድስተኛው ባለታሪካችን ሱሃይል መንሱሪ
ይባላል። ህንዳዊው መንሱሪ ገና የ16 ዓመት ታዳጊ ነው። ረጅሙን ጊዜውን የሚያሳልፈው ስልኩ ላይ ነው። የሞቱ ምንጭ የሶሻል ሚዲያ ተከታዮቹን ለማስደመም ብሎ በሰራው የእብደት ስራ ነው። ሀሳቡ ሰዎች በቀላሉ ማድረግ የማይችሉትን ነገር መሞከር ነው። እናም ካታርፑር የባቡር ጣቢያ ተገኝቶ በባቡር ይሳፈራል። ፍላጎቱ ከሚሄድ ባቡር አናት ላይ ወጥቶ ሰልፊ መነሳት ነው። ታዳጊው ድርጊቱን በቀላሉ መወጣት የሚችል መስሎት ነበር። ምክንያቱም በተለያየ የፊልም ተዋንያን እንዳየው እየተንቀሳቀሰ ባለ ባቡር ላይ በቀላሉ ሲሯሯጡ፣ ሲደባደቡ፣ ሲከረባበቱ አይቷላ። 16 ዓመት ልጅ ለዛውም ቦሊውድ ፊልሞችን እያየ ላደገ ልጅ ዋና ከካሜራ ጀርባ ያለውን ታሪክ ስለማያውቅ እናም የእሱ መጨረሻ እንደ ፊልሙ ሳይሆን እንደ መራራው እውነት ሆኗል። ለሰልፊ በቆመበት ከፍተኛ ቮልቴጅ ያለው የኤሌክትሪክ ገመድ ይነካዋል። ከፍተኛ ስላችሁ ቤት ውስጥ ያለ ኤሌክትሪክ ቮልቴጅ እንዳይመስላችሁ። ከ11,000 እስከ 750,000 ቮልት የሚደርስ ኤሌክትሪክን ነው እያወራሁ ያለሁት። ለአገር መንደሩ የሚተላለፍ ኤሌክትሪክ ፓወር ነው። እናም ይህ ቮልቴጅ ሲነካው እዛ ባለበት በሰከንዶች ውስጥ ነው ህይወቱ ያለፈው። ሰባተኛ ብሩስ ሃላንድ። የ64 ዓመቱ ብሩስ ሃላንድ አስደሳች የጨዋታ ቀን ለማሳለፍ ከጓደኞቹ ጋር ይገናኛል። ዕለቱ በአውስትራሊያ በየዓመቱ የሚካሄደው የራግቢ ሊግ ውድድር የሚካሄድበት ጊዜ ነበር። በርካቶች በአድናቆት የሚመለከቱት ስፖርታዊ ውድድር ሲሆን ተመልካቾችም አስቂኝና ደስታን የሚፈጥሩ ውድድሮች ላይ ተሳታፊ እንዲሆኑ ይደረጋል። ብሩስ ሃላንድ ከነዚህ ውድድሮች አንዱ በሆነው የመብላት ውድድር ነው ተካፋይ የሆነው። ኦኬ። እናም ብሩስ ከተፎካካሪዎቹ ጋር በመሽቀዳደም የቀረበለትን አምባሻ መሳይ ደረቅ ኬክ በተደጋጋሚ መጉረስ ይጀምራል። ለማሸነፍ ውድድሩ ለማስደመም ተመልካቹ። በጥቂት ደቂቃዎች ግን ብሩስ ራሱን መቆጣጠር አቅቶት መንፈራፈር ይጀምራል። የ64 ዓመቱ ሰው ደረቁን ኬክ ሳያኝክ ለመዋጥ ሲሞክር እንዳንቀው የተረዱት ሁለት ነርሶች ህይወቱን ለማትረፍ ቢሞክሩም ሊያድኑት ግን አልቻሉ። እናም ዕለቱ በስፍራው ለነበሩ ሰዎች ከደስታ ይልቅ እጅግ ዘግናኝና ለዘላለም የማይረሱት ሆኖ ተመዝግቧል። ብሩስ ወደ ሆስፒታል ተወስዶ የአስክሬን ምርመራ ሲደረግለት ህይወቱ ለማለፉ ምክንያት የሆነው ድንገተኛ የልብ ድካም ገጥሞት እንደነበር አሳውቀዋል። ብሩስ ከልቡ ጋር የተያያዘ ህመም ከዚህ ቀደም የነበረበት ቢሆንም በምግብ መታነቁ ግን ለልቡ መድከም መነሻ መሆኑን ሆስፒታሉ አስታውቋል። የመጨረሻው ባለ ታሪካችን ለላኒ ኤሪካ ረኔ ዋልተን ትባላለች። የ8 ዓመት ታዳጊ ነች። ዓለምን በሚያሳዝን መልኩ ህይወቷንም አታለች። ይህች ታዳጊ ቲክቶክን ያለ ቤተሰቦቿ እገዛ ስትጠቀም ትቆያለች። የተለያዩ አስቂኝና አዝናኝ ድርጊቶችን ሌሎች ሲያደርጉ እያየች ማድረግም ታዘወትራለች። እነዚህ ሙከራዎቿ ታዲያ ለተከታዮቿ ማጋራትም ያስደስታታል። የእድሜ ገደብ አለው ቲክታክ። አዶኖ የእሷ ጉዳይ እንዴት እንደዚህ ሊሆን እንደቻለ በ8 ዓመቷ። እናም አንድ ቀን የሞከረችው ድርጊት ግን ህይወቷን ለዘላለም እንድታጣ ምክንያት ሆኗታል። ከዚህ ባለታሪክ ጋር በተመሳሳይ አንድ ኢትዮጵያ ህፃን ልጅም ራሱን አጥቷል እዚህ ሚኒሶታ ውስጥ። ይህ የቲክቶክ ቻሌንጅ ብላክአውት ቻሌንጅ በሚል ትንፋሻቸውን ረዘም ላለ ጊዜ የማቋረጥ ቻሌንጅ ነው። አንዳንዶቹ ወጥ በማድረግ አንዳንዶቹ ጉሮሯቸውን በእጃቸው በመያዝ እናም እንደ ሰከንዱ ርዝማኔ አሸናፊ ነኝ በሚል ቲክቶክ ላይ ቪዲዮ መልቀቅ የጀመሩበት ጊዜ ነበር። ለላኒ ቤተሰቦቿ እንዳያዩት መኝታ ቤቷን ዘግታ ቻሌንጅን ትሞክራለች። ይህ ድርጊት ትንፋሿን እንድታጣና ህይወቷን እንድታልፍ ምክንያት ሆኗል። በነገራችን ላይ ይህ ታሪክ በተመሳሳይ ይህንን ቻሌንጅ ብዙ ታዳጊዎች የተቀላቀሉ ሲሆን ልክ እንደ ለላኒ ህይወታቸውን ያጡ በርካቶች ናቸው። ቅድም እንዳልኳችሁ ከነዚህ መካከል የአንደኛው ልጅ ትውልድ ኢትዮጵያዊው ጆሹዋ ኃይለ ኢየሱስ ነው። ጆሹዋ ገና የ12 ዓመት ታዳጊ ሲሆን በመጸዳጃ ቤት ገብቶ ራሱን ስቶ እንደተገኘ ቤተሰቦቹ ይናገራሉ። በአፋጣኝ ወደ ሆስፒታል ቢወስዱም ለ19 ቀናት ኮማ ውስጥ ቆይቶ ህይወቱ አልፏል። በነገራችን ላይ እንደዚህ አይነት ቻሌንጆች የትንፋሽ ማቋረጥ ኦክሲጅን ወደ ጭንቅላታችን እንዳያልፍ በማድረግ ብሬን ዴድ ነው የሚያደርጉ። ምናልባት ተርሙን ከተሳሳትኩኝ የህክምና ባለሙያዎች ልትወርዱብኝ ትችላላችሁ። ይሄ በጣም ትልቅ ሪማይንደር ነው ለቤተሰቦች። የልጆቻችንን የቲክታክ አጠቃቀም በተለይ አገር ቤት ያሉ ፕላትፎርሞች ልጆች እድሜያቸውን መዋሸት ስለሚችሉ ፕላትፎርሙ ላይ ሳይን አፕ ሲያደርጉ ቤተሰብ የቅርብ ክትትል ሊያደርግባቸው ግድ ይላል። እናንተስ ምን ታስባላችሁ? የትኛው ታሪክ ዘገነናችሁ? የትኛውን ታሪክ ሰምታችኋል ከዚህ በፊት? በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ተጨማሪ ታሪኮችን ይዤ እመለሳለሁ። መልካም ሳምንት።